በመስቀሉና በጨረቃዋ መሃል ያለውን ልዩነት በመጠቀም ጨረቃውንና መስቀሉን ለማላተም አጋር ፍለጋ የመጋጋጥ አይነት ፖለቲካ እያየሁ ነው። የት ያደርሳል ነው ጥያቄ። የት ያደርሳል? ይሄ አንደኛው ስለ ማዕተዋህዶ አንፋትም። ማዕተዋህዶ ገና ይሰበራል። ወደድክም ጠላህም ይሰበራል። ኦልሞስት ተሰብሯል፣ ከሽፏል። ይሄ አካሄድ የትም ማለት ማንንም የትም አያደርስም። አጋር ፍለጋ መጋጋጥ ይሄም ይሰበራል። ኦልሞስት ይሄም እየተሰበረ ነው። ይሄን ካልኩ የሰሞኑ የመካነ ሰላሙ ክስተት በእጅጉ ልብ ይሰብራል። እኔ አንድ አማኝ በሙስሊም ወገኖቼ ላይ የተፈጸመው በደል እጅጉን ያመኛል። ከዛም አንፃር መቼም ቢሆን መቼ አያለፋታችሁም። ምክንያቱም እዚህ ወሎ ላይ የሚሰራው እያንዳንዱን ጥንስስ እያንዳንዱን ክስተት ከማን ሊመጣ ይችላል የሚለውን ነገር ከማን መጣ የሚለውን ነገር በደንብ ጠንቅቄ ያውቃሉ። ምክንያቱም አብዛኛውን እንደ ጭቃ ጠፍጥፈው ከሰሩት ውስጥ አንዱ እኔ ስለሆንኩ ይሄን በልበ ሙሉነት ነው የምናገረው። የሙስሊሞች ውድቀትና ውርደት ደግሞ በሙናፊቆችና በሙርተዶች ነው። በታሪክ የሙናፊቆች ማለት የሙስሊሞች ውድቀትና ውርደት በሙናፊቆችና በሙርተዶች ነው። በከሃዲዎችና በጥቅመኞች፣ በእልከኞች፣ በክፉዎች፣ በራስ ወዳዶች ነው። እነዚህን እንለያለን። ማንም ሰው ሙስሊም ነኝ ብሎ ሊቀርሽ አይችልም። እዛ ጋር አህመድ ጀበል ምናምን ስልጤ ምናምን ብሎ ማንነት እኔን ሊሰጠኝም ሊነፍገኝም አይችልም። አሁን የሆነ አጋር ፍለጋ እየተደረገ ያለው ነገር ኦርቶዶክሱን ለመጠቅለል በእኩይ ሴራቸው ከጎናቸው ለማድረግ እየተሄደ ያለበት ርቀት አለ። ኦርቶዶክስ ለራሷ ተጨቋይ ናት። ይሄንን ከኔ በላይ ማንም ሊያስረዳ አይችልም። እንደ ሙስሊም ከኔ በላይ ማንም ሊያስረዳ አይችልም። ኦርቶዶክስ ከሙስሊም ያልተናነሰ ጭቆና ላይ ናት። በማን? በቅባት፣ በዓለም ብርሃን፣ በሙዓት ተዋህዶ። ሙዓት ተዋህዶ ሲመሰረት ጸጋንም ካራንም ኦርቶዶክስንም ቅባትንም ያካተተ ነበረ። ነገር ግን ቅባት ያው እኔ ማለት ከትልልቅ አባቶች በደንብ እንደቀሰምኩት ከሆነ የጸጋዎች ደጎች ናቸው ማለት ጸጋና ካራ ደካማ ኦርቶዶክስን ለመሰልቀጥ በከፍተኛ ደረጃ እያለ ያለው ቅባት ነው። ከዛ አንፃር የኦርቶዶክስ አባቶችን ምእመኖችን በመረሸን በጣም በርካታ አባቶች እኮ ተንበርክከው ሲሄዱ ሲሄዱ እኮ አይተናል። ባንዳ ይላል ልክ የሚገድሉትን ባንዳ ብለው ስም ይሰጣሉ። ስለዚህ ኦርቶዶክስና ሙስሊሙ የሚያጋጨው ምንም አይነት ነገር የለም፣ ምንም አይነት አጀንዳ የለም። ነገር ግን ካራ ማነው የዓለም ብርሃን የወለደው ሙዓት ተዋህዶ ኦርቶዶክሶችንም ቀደም ሲል ፈንታውን ዋቄ ከተናገሩት ታስታውሱ ከሆነ በሙዓት ተዋህዶ አደረጃጀት ውስጥ የነበሩ ግማሹ ወደ ስደት ከሀገር እንደኮበለለ፣ ግማሹ በሁኔታዎች ተሸማቆ ምናምን ከትግሉ እንደወጣ፣ ግማሹ እስር ቤት እንዳለ ነው የነገረን። ከትግሉ የወጡት እነማን ናቸው ካላችሁ ኦርቶዶክሶች ናቸው። ከዚህ ከሙዓት ተዋህዶ አደረጃጀት ማህበር የወጡት
ኦርቶዶክሶች ናቸው። ምክንያቱም የዓለም ብርሃን ብሎ እንትን የሚለው ጉልበቱ ከፍ ስላለ ለምሳሌ በብልጽግና ውስጥ ሁለት ብልጽግናዎች አሉ። የአማራ ብልጽግና ውስጥ አንደኛው ብልጽግና ሞዓ ተዋህዶ ሲሆን ሌላኛው ደግሞ የመደመር እንትን ነው። የመደመር ብልጽግና ነው። የሞዓ ተዋህዶ ወይም የዓለም ብርሃን የቅባት የኃይል የበላይነት አለ አሁን ላይ እየተሰራ ያለ አሁን የተለያዩ ወረዳዎች ከተሞች ምናምን ነገር ተቆጣጠረ እንደዚህ ምናምን ነገር እንደዚህ ተማረከ ምናምን ብሎ ያቺ ዙያ ነገራችን ላይ ከደቂቃዎች በኋላ ነው የተፈጠፈጠችው። ከነ ሙሉ ሰራዊት ጭና ተፈጠፍጣለች። ያቺ ኦራል ሙሉ መረጃ የምነግራችሁ ተፈጥፍጣለች። አይለችም እኮ ገደል ገብታለች። ራሳችሁ እየነዳት ያ ነገር ግን እንዴት ተሳካ? አሁን በዚህ በመንግስት እንትን ውስጥ አሉ በተለያዩ ሴክተሮች ውስጥ የሞዓ ተዋህዶ አባል እንትኖች አሉ። መስቀል ስላንጠለጠለ አይደለም፣ መስቀሉ መነገጃ ነው። ይሄን በግልጽ ማለት በተለይ ኦርቶዶክሶች እንዲገባችሁ ፈልጋለሁ። ያን ምርኩ ያን ሴራ ያን ሁሉ ሰራዊት አስባችሁታል? ወደ 100 ምናምን ነው 105 አካባቢ ነው። አስባችሁታል? እንዴት ሊማረክ ይችላል? እንዴት ሊማረክ ይችላል? አላስባችሁትም? እንዴት ሊማረክ ይችላል? ተሸንፎ እውነት የኃይል በላይነት ኑሮ ያን ሁሉ ሞርተር ቆምቡላ ይዞ እንዴት ሊማረክ ይችላል? ያን እንዴት ሆነ ብላችሁ ይሄንን ሾርት ሚሞሪ ይሄንን ህዝብ ሾርት ሚሞሪ አድርጎ መሳል ይሄንን የበላይነት ያን ነገር የሆነው ምንድነው? የከተማው ሞዓ ተዋህዶ ወይም በብልጽግና ውስጥ ያለውን የኃይል የበላይነት የፖለቲካ የበላይነትን ነው። ለምሳሌ እኔ በነበርኩበት ቀጠና ጥቁሩን አስፋልት ያለው ለምሳሌ እንደ ሀብሩ እንደ ውጫሌ ምናምን እንደ አምባሰደር አይነት መቀመጫዎች እንዴት ተለቀቁ? አንድ ጥይት ተሻለም ለቀቁታ። ይሄ ምንድነው? የኃይል የበላይነትን ነው የሚያሳየው ማለት የውስጡ ማለት ነው። አሁን አንዳንድ ምልክቶች እንትን እንደምንለው እዚሁ ፕላትፎርም ላይ በተለይ ድሮ የቀድሞ ጓደኞቼን እንደዚህ አንዳንድ የኮማንዱና አመራሮች ምናምን አገኛ እንደዋውላል። በተለይ ማታ እናወራለን። አሁን ፍርሃት አለ። ያን ፍርሃት ይመስለኛል በዚህ የመደመሩ ፖለቲካ እያንሰራራ ያለ ይመስለኛል። ምክንያቱም ፍርሃት አለ። ምን አይነት ፍርሃት? ምንም አይነት ነገር የተፈጠረ ነገር አዲስ ነገር የለም፣ ግን የሆነ ፍርሃት አለ። ይሄ ማለት እነሱ መረጃ አላቸው። ቦታ ያዙ፣ ስትራቴጂ ቦታ ምናምን ነገር ያዙ እንባል ነበር። እዛ ከውስጥ እኮ ነው ከዚህ ከሞዓ ተዋህዶ ውስጥ ቦታ ያዙ ማለት ከሞዓ ተዋህዶ ብልጽግና ውስጥ እኛ እየተሸነፍን ነው ምናምን ነገር የሚል መረጃ የሚደርሳቸው ውስን ሰዎች አሉ። ስለዚህ የሆኑ መደናገሮች አሉ። ትናንት ለምሳሌ ጊራና አካባቢ ስብሰባ ነበረ። ጊራና ላይ እና እንደስብደልና ያሲበኩዬ ጊራና ልጆች ካላችሁ ሲግሪ ያሲበኩዬ ነፃውጭ ሆኖ መጣ እና የሚገርማችሁ ነገር የሽንኩርት ነቃ እኔ አንድ ሰርመኪን የሚባል ወንድማችን አለ። እሱም ብቻ ነው እኔ የማውቀው። አንድ የሚታወቅ ሰው የለም። ወጣት ነው የሰበሰቡት። ህዝቡ የለም፣ ተደብቋል፣ ሸሽታቸዋል። አንድ ሰርመኪን ብቻ ነው ያለው። ሌላውስ ሽንኩርት ነቃይ በቀን ስራ ምናምን ነገር ሄዱ ወንድሞቻችን ናቸው። የዛ አካባቢ ተወላጅ ነዋሪዎች ሳይሆኑ ግን ለስራ የሚሄዱ አሁን ደግሞ መስከረም እንትን አይደለም ያረም ወቅት ነው ምናምን ነገር የሽንኩርት ነቀላ ምናምን አሁን እንትን አለ ኩትኳቱ ምናምን ነገር አልኩ። አሁን የሽንኩርት ነቀላ በጣም በገፍ ከሌላ አካባቢ ልጆች ወጣቶች ይሄዳሉ ለስራ ጉዳይ እዛ ይሰራሉ። ወላሂ ስማ ወላሂ እኔ ያሲን መኩዬና እንደስብደልን ያየሁት ማለት ነው። ከዛ ሰርመኪን ከተሰብሳቢዎች ሰርመኪን የሚባል የኛው ወንድም አለ እሱን ያየሁትና እና አህመድ አበጋር ምናምን ነገር ከዛ ውጪ እኔ ይሄ ነው እስማኤል ዳውድ ሐሰን ብሎ እንትን ያለው ሰጠ ኃይለ ማርያም አስባችሁታል? ሞዓ ተዋህዶ ሰጠ ኃይለ ማርያም ሆኖ መጥቷል። ሰጠ ኃይለ ማርያም ነው ስሙ፣ ግን ማን ብሎ መጥቷል? እስማኤል ዳውድ ሐሰን ብሎ መጥቷል።
ይነው አሁን ለምሳሌ የሸዋው ዶክተር እንድሪስ ምናምን ነገር የሚባለው ያሬድ ነው ስሙ የደሳይን ሲያስሸዋ ቃል አቀባይ የድላ ዩኒቨርሲቲ መምህር ነበር። ይሄ ምንድነው? አሁን ድንጋጤ ላይ ናቸው፣ ፍርሃት ላይ ናቸው። በርካታ ወረዳዎችን ይዘዋል፣ ግን ፍርሃት ላይ ናቸው። ለምን? ነገር የለም፣ ያን ያህል መረጃ የለኝም፣ ግን ከውስጥ ምንጮች እንደምሰማው ከሆነ ፍርሃት አለ፣ በጣም ከፍተኛ ፍርሃት አለ። ከዚያም አንፃር ምንድነው ውዥንብሩ እንትን ከማድረግ አንፃር እንግዲህ የሞጣ የቅርብ ጊዜ ትውስታ ነው። የጎንደር መቃብር ላይ ልብ ሰባሪ ነው። ያንን ሂደት ደገሙት። በእቅድ በስሌት ነው የሰሩት። በነገራችን ላይ ጽፈዋል። እነዚህ ሲሳይ ሳተናው ጽፈዋል። የድሬዳዋው ልጅ ሲሳይ ሳተናው የአብን ተወካይ የነበረው ድሬዳዋ ላይ የዘመነ ካሴ ያጎት ልጅ ጽፏል። ይሄ ነኑረድና ምናምን ነገር የምትሏቸው እነዚህ ናረቡ ምናምን ነገር የምትሏቸውን ተዋቸው። እነሱ ሌላው ተውትና አንድ የጊራና ልጅ አለ የመሳሪያ ደላላ የመሳሪያ የቀልሃ ደላላ ድርሳን ጋር እንትን ያሉ መሐመድ ፈንታው እረፍ ከዚህ በኋላ ያችን የሰራትን ቪዲዮ ማለት የዛሬ አመት ከምናምን የነበረን ምሽግ ያን ቪዲዮ እንትን ያልክበት ሁኔታ አለ ኡርጌሳ አካባቢ። ይሄ እረፍ። ምክንያቱም ከዚህ በኋላ የምንሄድበት በጣም አስከፊ ይሆናል። አስከፊ ስለሚሆን በህዝባችን ላይ በተለይ በሙስሊሙ ማህበረሰብ ላይ በኦርቶዶክሱ ላይ የሆነ ናሬሽን ለመፍጠር እየተሰራ ያለው ነገር በፍጹም አግባብነት የለውም። በቅርቡ ሁሉም ነገር ማለት አሁን ተገልጿል። ውሎ ሳያድር ገዳይም ሟችም ታውቋል። ግን እዚህ ላይ ሙናፊቆች በጣም ሲጋጋጡ ያየሁ ነው። ሙናፊቆች በነገራችን ላይ ደጋግሜ እለዋለሁ፣ በታሪክ የሙስሊሞች ውድቀት እና ውርደት በሙናፊቆችና በሙርተዶች ነው። ስለዚህ ማለት ሙናፊቆች የምታደርጉት መጋጋጥ ዓለም በሰለጠነበት በዚህ ዘመን የምታደርጉት መጋጋጥ የትም አያደርስም። እናንተ አላህን ፍሩ ምናምን አላችሁም፣ ግን የሙናፊቆችን አንዳንድ እንትኖች ይሄ አባሽ በሚል እየተሰራ ያለበት ሁኔታ አለ። እሱ ላይ ሐሳብ አራማጆችን መረጃ እንፈልጋለን። ማለት የሐሳብ አራማጆችን በተለይ ይሄ የንፍቅና ንግግር የሚያደርጉ ሙስሊምን ብለው የንግግር የሚያደርጉ ሰዎችን ትክክለኛውን ማለት መስመር በመያዝ አስፈላጊውን ፐርሰናል እንዳርበኞች ነው አስፈላጊውን እርምጃ እኔ ወስዳለሁ። በተለይ እዚህ ወሎ ላይ ሆነው ውጭም ሆነው ይሁኑ የወሎ ሰዎች ነው በሙስሊሞች ደም ቁማር ለመጫወት የሚፈልጉ ሙናፊቆችን ማንነት አድራሻ ፈልጋለሁ። ያን ካልሆነ ልክ ስለማይሆን እንደ አርበኞች የራስን መንገድ ስለሚሄድ፣ ስለዚህ አሁን እኛ ሙስሊሞቹ ችግራችን ጸባችን ከኦርቶዶክስ ጋር አይደለም፣ መስቀል ካንጠለጠለ ጋር አይደለም። ያማ እምነቱ ነው፣ ማተቡ ነው። ያንን ማተቡን እንዳከብር ያን ቤተክርስቲያኑን እንዳከብር ያን እምነቱን ዕውቅና እንዲሰጥ ማንም አይደለም ያዘዘኝ ጌታዬ ነው። አላህ የሌሎች ሰዎችን እምነት ጌቶቻቸውን እንዳልሳደብ፣ ቤተ አምልኮቻቸውን እንዳላንቋሽሽ፣ ክብር እንዳልነካ፣ በሞራላቸው እንዳልረማመድ ያዘዘኝ እስልምናዬ ነው እንጂ ማንም አይደለም። ስለዚህ ፖለቲካም ልክ አለው፣ ፖለቲካ ጥበብ ነው። ከዛ አንፃር በደንብ የምንሄድበት የምንሰራው
ነገር ይኖራል። ከዛ አንፃር የመጀመሪያው እርምጃችን አመለካከት ላይ ነው የምንሰራው። ምክንያቱም ከአንበሳ መንጋጋ ውስጥ ያለችን ስጋ ነጥሎ የማውጣት ያህል ስራ ስለሚፈልግ በዛ ልክ የምንሄድበት ነገር አለ። ሙርተዶች ያው ተግባራቸው ነው ተልእኳቸው ይሄን እኛ ማለት እንደ ሙስሊም ይሄንን ኃይል እታገላለሁ። ይሄ ኃይል ለሙስሊሙም ለኦርቶዶክሱም አጠቃላይ ለፕሮቴስታንቱም ለየትኛውም እምነት ለየትኛውም ብሔር የሚበጅ አይደለም። የምንፈልገውን ነገር እየነገሩ የሚፈልጉትን ነገር ክፉ ልብ ስላላቸው በጥቅሻ እየተግባቡ እዚህ ደረጃ የደረሱ ኃይሎችን ከየትኛውም ኃይል ጋር ሆኜ ሰውነትን ካስቀደመ ኃይል ጋር ሆኜ እዋጋለሁ። ለጊዜውም ቢሆን ለሙስሊሞችም ሆነ ለኦርቶዶክሶቹ ስጋት ሊሆን የማይችለው ኃይል ጋር ሆኜ ከብልጽግናም ጋር ማለት ነው እዋጋዋለሁ። ስለዚህ በዚህ ላይ ኦርቶዶክሶቹና ሙስሊሞቹ ልትናበቡ ይገባል። ሙናፊቆቹ ሊያደናግሯችሁ አይገባም። ስለዚህ ይህንን ኃይል ልንዋጋው የምንችለው በሁለት መንገድ ነው። አንደኛ የትኛውም ኦርቶዶክስ የትኛውም ሙስሊም በየአካባቢው በያለበት አካባቢ ይህንን ኃይል ይህንን ጸረ እምነት ጸረ ሃይማኖት ጸረ አማራነት ጸረ ኢትዮጵያዊነት የሆነውን ኃይል እያንዳንዱን እንቅስቃሴ በቅርብ እርቀታችሁ ለሚገኝ የጸጥታ ኃይል መረጃ በመስጠት አርበኞችን መጠቀም ትችላላችሁ። የቴሌግራም አድራሻ ባዮ ላይ አለ። እንዲሁም ደግሞ በውስጥ ልትጽፉልኝ ትችላላችሁ። የትኛውም አካባቢ ላይ ሆናችሁ መረጃ ልትሰጡኝ ትችላላችሁ። እሱን ከሚመለከተው አካል ጋር በመተባበር በየትኛውም አይነት በሰማይም በመሬትም ልታገለው ዝግጁ ነኝ። በዚህ ልክ መረጃ በመስጠት ከመከላከያ በአድማ ብተና በሚኒሻ ፖሊስ አደረጃጀቶች ውስጥ ምንም አይነት ነገር ሳይገድባችሁ አደረጃጀት ውስጥ በመግባት በመሰልጠን መዋጋት ይሄ እንትን ነው። ምክንያቱም ሙስሊሞቹ በተለይ መደራጀት አለብን መዋጋት አለ ጂሃድ መታወጅ ምናምን ይሄ ሌላ ሾርኔ ነው። ሴኩላር ናት ይቻላል። እኔ ይሄን ለምሳሌ እንደ አንድ ሙስሊም ይሄ ተደራጅቶ ምናምን ብሎ ሌላ ቡድን ሌላ እንትን መፍጠር እኔ ሐሳቢ ባካፍለ አርበኞች አንተ ያልከው መፍትሄ አንድ መፍትሄ ነው። እንደ እምነት ግን ሳይሆን ማህበረሰባችን እንደ አካባቢው ግን መታጠቅና ከራው ላይ መከላከል መቻል አለበት። አርበኞች ለምን መሰለህ አርበኞች እኔ ስሜታዊ ሆነ ነገሮችን ማየት አልፈልግም። መንግስት በአግባቡ ይሄን ታጠቀ ኃይል የታገለው ነው ብዬ አላምንም። ይሄን ታጠቀ ኃይል ፉሊ የኢንተለጀንስ ወይም ደግሞ የስለላ አቅሙን የመረጃ አቅሙን የተዋጊ ወይም ደግሞ ምንድነው ይሄ ጸረ ሽምቅ ኃይሉን በአግባቡ ተጠቅሞ መሬት ላይ ያለውን መንግስታዊና የፓርቲ የድርጅታዊ መዋቅሩን ተጠቅሞ በአግባቡ ይሄንን ሁሉም ጽንፈኛ ኃይል በነገራችን ላይ አርበኞች ኦነግ አባወው የሚባል ራሱን ብሎ የሚጠራውን ኃይል ሊሆን ይችላል። ፋኖ ብሎ የሚጠራውን ኃይል በአግባቡ የተዋጋ ነው ብዬ አላም። ስለዚህ ህዝቡ ራሱን ካልተከላከለ ይመጣል። ግን ብሎ ጠንከር ሲሉና ወደ ከተማ ወረዳዎችን ወደ መያዝ ምናምን ሲመጡ ያንን መቶ ያጠቃል፣ ያባራል፣ ከዛ ደግሞ ይሄዳል። ከዛ ደግሞ አይሆንም እንደዚህ ገባ አርበኞች እውነት ለመናገር ማለት ነው። ይሄን ሽፍታ ኃይል እውነት ነው መንግስት ጋር ተባብሮ ነገር ግን ደግሞ ራስ ጠንካራ መሆን ይጠይቃል። በተለይ አነስተኛ ኃይልን ማህበረሰቡ ከራሱ ላይ መዋጋት የሚችል አቅም ላይ መድረስ መቻል አለበት። በቃ አሁን ካለው ሁኔታ አንፃር ተዋጊ መሆን አለበት። ለምሳሌ እኔ ምን ልልህ ነው መሰለህ አርበኞች እኔ ለህዝብ ማህበረሰባችን ያለው ተጨባጭ አስቆጥቶንም ወደ አሁን ሐሳብም ሁለተኛ ደግሞ አፕሊኬብል ያልሆነ መፍትሄ መስጠታችን ትክክል ነው ብዬ ስለማለም ብለው አርበኞች አንተ ያነሳኸው በእምነት ደረጃ መደራጀት ትክክል አይደለም። አውነትህን እሱ ራሱ ሌላ ራስን ለሌላ ፖለቲካ አዘጋጅቶ ራስን ለማስመታት መዘጋጀት እሱ በጣም ስሁት ነው። ለምሳሌ መካነ ሰላም ተጠቃካል ምንድነው መሆን ያለበት ካል በተለይ ገጠሩ መታጠቅ መቻል አለበት። በመካነ ዙሪያም በዛ አካባቢ ያለው ወረዳ
ገጠር በሙሉ ትጥቅ ያለው መሆን አለበት። ምክንያቱም ይሄ ሽፍታ ኃይል ከጎጃም እየመጣ በሽፍትነት እየመጣ ህዝቡን እየገደለ እየዘረፈ መሄድ የለበትም። ስለዚህ ልክ ሶዶማዎች ታጥቀው ዘራፊ ይመጡ ከአንዳንድ አካባቢ ይመጡ ኃይሎች እንደሚዋጉ ልክ እንደዚህ አሁን ለምሳሌ የወሎ ኦሮሞ አካባቢ እንዳለው ትጥቅ ሊኖረው ይገባል። ከመንግስት ጸር ሆኖ ሳይሆን መንግስት ጋር በተግባቦት የሚሰራ ይሄን ያልኩበት ምክንያት አርበኞች እኔ የመንግስትን ቁርጠኝነት ሀላይ ታጣቂዎችን የማጥፋት እውነት ለመናገር ማለት በሐቀኝነት ነው መናገር 50 30 ሽፍቶችን መያዝ እየቻለ ትቷቸው ነው እነዚህ ኃይሎች ወደዚህ ደረጃ የደረሱት አይደለም እንዴ? እስኪ ታንታና በደንብ ያርገየውማ ሁኔታው ለምን ካልከኛ አርበኞች መንግስት የሆነ የራሱ ፖለቲካ አለው። አንተ ራስህ አንደርስታንድ ብታደርገው ፓርላማ አንድ ቀን ስብሰባን የፓርላማ ሁኔታ ካየ የመንግስት ፖለቲካ ይገባል። የመንግስት ፖለቲካ እኔ የምሰራው ነገር አለኝ ከስራዬ ላይ እንዲያደናቅፈኝ ለማንም አልፈቅድም ነው እያለ ያለው። እንቃበ እስኪ በደንብ ይኸው የመንግስት ፖሊሲ ገባ። እኔ የምሰራቸው ሜጋ ፕሮጀክቶች አሉ። እነዚህ ሜጋ ፕሮጀክቶችን እፈጽማለሁኝ። ያለኝን ባጀት በብዛት ወደዚህ ነው ማዞር የምፈልገው። ስለዚህ እንደ ወረዳ እንደምንም አንዳንድ ጊዜ መከላከያ ያግዛችኋል እዛው እንደፈለጋችሁ ሆኖ አይነት እንጂ እንግራ መስመራት ሆነው አርበኞች እነዚህ እኮ ወደደም ጠላንም እኮ በልጽግናዎች ኢህአዲግ የነበሩ አካላት ናቸው። ኢህአዲግ እንደሚያስከብር ጠፍቷቸው ነው። ኦኬ አንተ እንዴት አድርጎ አንድ ሽፍታ መንደር ሲረብሽ ወረባቦ ውስጥ ገብቶ 3 ሽፍታ እንዴት አገር ይረብሻል? ስንት እንትን ባለበት ስንት መንግስት መዋቅር ባለበት ማለት ነው። ስለዚህ ይሄው የሚሆነው ምንድነው ካልከኝ ይሄ የሆነ ያለው መዋቅሩ በራሱ ይሄን ነገር ችግር ከስር መሰረቱ ወይም ደግሞ በእንጭጩ የመቅጨት ከፍ ሲልም ደግሞ አባሮ የመምታት ነገር አላይ በአካባቢም ተጨባጭውን ስለማይ ነው አርበኞችና ህዝባችን በተለይ ወሎዬ ህዝባችን ሊነቃ ይገባል። አንዴ የራሱን መታጠቅ አለበት። ሲታጠቅ ግን ጸረ መንግስቱ ነው አይደለም። ጸረ መንግስቱ ነው ታጥቀ መቀመጥ አይችልም። መጥቶ ይቀመዋል። በዛ ላይ ደግሞ እዚህ ወሎ አካባቢ ደግሞ ያላችሁት ሌላም ኃይል አለባችሁ። እናንተንም በሚቀና ሙስሊሙ በተለይ በሙስሊሙ የሚቀና ሙስሊሙ ስልጣን እንዳይዝ የሚፈልግ ሙስሊሙ ፖለቲካ ተሳትፎ እንዳያደርገው በግልጽ የሚፈልግ አካል አለ። ያም ደግሞ ይሄንን ጥንቃቄ ማድረግ ያስፈልጋል። ነገር ግን የገጠሩ ማህበረሰብ ታጥቆ እኔ ለምሳሌ እዚህ መተው ወረባቦ ሲዘርፉ እንዴት ደጋ አካባቢ ያለው እንትን ወደ ቆላ ካለው ጋር ተባብሮ በጣት የሚቆጠሩ ፋኖች ሽፍታዎችም ካው ላይ መምታት ያቅተዋል። ስለዚህ ማህበረሰቡ ትስስሩን አጥብቆ አድርያጀቱን አጥብቆ ማህበረሰቡ በውጭ ያሉት ማህበረሰብ ዲያስፖራ ልጆቹን ደግሞ እንዲረዱት አድርጎ እነዚህን ኃይሎች መታገል መቻል አለበት። መሬት ላይ መታገል መቻል አለበት አርበኞች እውነት ለመናገር ማለት ነው። ካለበለዚያ የመንግስት ፖሊሲ ይግባ የመንግስት ህዝብን የመጨረስ ፖሊሲ አለው ምናምን ቢል አላምንም። ነገር ግን ህዝብን የመጠበቅ ኃላፊነቱን ግን የመወጣት ፍላጎት አላሳየም። አርበኞች አላሳየም። እኔ እውነቴን ነው የምነግርህ። ቢያሳይ ኖሮ ሁሉ ጊዜ በስብሰባም እያነሳ ሁለተኛ 10 20 ሰው ይሞት ጸጥ አይልም። 5 6 ሰው ይሞት ጸጥ ሊል አይችልም። እርምጃዎችን ማግባብ እየወሰደ በደረጃ እየወሰደ የሚያድግ የሆነ እርምጃ ሲወስድ እናየው ነበር። አይደለም ያን አይደለም እያደረገ ያለው። እንዳውም ይቅርታ አድርግልኝና እንዳው እኔ ራሴ በአካባቢ እንደምታዘበው ራሱ ወደ ሽፍትነት እየገባ ነው። ለምሳሌ ታጣቂዎች እንትን ሲያግቱ ምንድነው ስሙ የሆነ ግለሰብ ሲያግቱ እሱ ደግሞ ሄዶ የቤተሰባቸውን የመያዝ በቃ ወይ አባት እናታቸው ወይ ወንድማቸውን የማሰር እንደዛ አይነት ዘዴዎችን የተጠቀመ ነው። ይሄ ማለት መውረድ ነው ለኔ ከመንግስትነት ደረጃ ወደ ሽፍትነት ደረጃ አይነት እርምጃ ሰውስ እነሱ ያንድን የብልጽግና ምናምን እንትን ብሎ ሲያቃጥሉ እሱ ሄዶ የነሱን ቤት የማቃጠል የነሱን ዘመዶች የወላጆቻቸውን የማቃጠል እንዲህ አይነት ነገር እየታዘብኩ ነው። ይሄ ሽፍትነት ነው ለኔ። ምክንያቱም አንድ መንግስት ማድረግ ያለበት ያን ሽፍታ አባሮ ይዞ እዛ ላይ የሚረሽነውም ከሆነ የሞት ፍርድም ከሆነ የሚፈርድበት ፈርዶ መወሰድ ያለበትን እርምጃ ይወስዳል እንጂ ማለት ነው። ስለዚህ ሪያሊቲ ይቅርታ አድርጉልኝ ብዙዎቻችሁ ያው እኔ ትንሽ ፖለቲካሊ ነሰው ነገሮችን በደንብ መተንተን መፈለገው ደስ ላይላችሁ ይችላል። ስለዚህ እኔ መንግስት ህዝብን እያስጨፈጨፈ ነው ምናምን ቢልላችሁ አልችልም። ነገር ግን ኃላፊነቱን በአግባቡ እየተወጣ ስላልሆነ ህዝባችን አሁን የደሴ ከተማ እንዲሁም የከላላ ከተማ ያወጡት መግለጫ እንዳለ ሆኖ
አእምሮ ያላቸውና ብልህ ሰዎች በአካል ይሄ ነገር እንደ እምነት መደራጀት አያስፈልግም። እውነት ለመናገር እንደ ማህበረሰብ ግን መደራጀት መቻል አለበት። እንደ ማህበረሰብ ተዋጊ የሆነው በተለይ እዚህ ሰሜን ወሎ ላይ ያለው ተዋጊው ኃይል ሶዶማን ያዘ፣ የጀግናን ያዘ። በዚህ በኩል ደግሞ ሲመጣ ቦረናን የመሰለ የጀግናን የያዘ ህዝብ በማንም ሽፍታ ሊደፈር አይገባውም። ስለዚህ ይህንን የማንቃት ስራ መስራት መንግስት ደግሞ እነዚህ አካላት በተለይ ራሳቸውን ለማስከበር የሚታገሉትን እውቅና እንዲሰጥ በማድረግ እና ደግሞ በነገራችን ላይ አርበኞች ይሄ ፖለቲካው ላይ በደንብ ደግሞ መሳተፍ በቃ እነዚህን ውስጥ ሆኖ ብልጽግና ጋር ሆነው ፋኖን የሚደግፉ ውስጥ ለውስጥ ስለምናውቅ ማለት ነው። እኔም አንተም እዚህ አካባቢ ነው አይወት ውስጣቸው ሆነው የሃይማኖት አመራር ሆነው ፋኖን የሚያስታጥቁ ለፋኖ ድጋፍ ቀለብ የሚያዋጡ በደንብ አድርገን እናውቃለን አይደል አርበኞች። እንደገና ደግሞ የመንግስት አባል ሆነው ይሄንን ኃይል ከውስጥ ለውስጥ የሚደግፉ አካላትን እንዲታገል መደገፍ ያስፈልጋል። ፖለቲካሊ ያለን ንቃት መጨመር አለበት። እዚህ ላይ አንተም ሁላችንም ህዝቡ ፖለቲካሊ መንቃት መቻል አለበት። አገሩ የኔ ነው የሚለውን ነገር እኔ ወደፊት ወጥቼ የህዝቤን ማዳን አለብኝ የሚለው አስተሳሰብ ማህበረሰባችን እንደ ሙስሊም በሙስሊምነቱ ኮርቶ በወሎ የማንነቱ ኮርቶ ፊት ለፊት እነዚህን የመስቀል ጦረኞች ፊት ለፊት ሊጋፈጣቸው ይገባል። በአቋም በራሱ በመተማመን ለማለት ነው። አስረዘምኩኝ፣ ይቅርታ አርበኞች። ታንኪዩ፣ አመሰግናለሁ።